አዲስ አበባ የዲፕሎማቲክ መቀመጫነቷ በሰላሟ ይታያል። It's a totally free and secure city. አምባሳደሮች ምናምን ሲሄዱ መስኮት ዘግተው ነበር የሚሄዱት። ለዜጎቿ የተፈጠረች ከተማ ሰው ተኮርነት የነገሰባት ምግባችንም ከዚህ ነው የምንመገበው። ሁሉ ነገር የታደሰው እስከ ምግብ ዋስትና ማረጋገጥ በቀን 2 ገብተን እንሰበስባለን። የዘመና ምልክት በጣም ቆንጆ ነው። ቴክኖሎጂ ኤቭሪቲንግ በሲስተም ነው። የነገ ግንባታ የሚሰራው 24/7 ነው። አንዱም ኩራታችን የተነጠቅንበት ሁኔታ ነበር የነበረው። ያንን ኩራታችን የመለስንበት ዓለም አቀፍ ስታንዳርድን የጠበቀ ነው። የአንዲት ታላቅ ከተማ የመጀመሪያው የልብ ምት የሚሰማው በሰላሟ ነው። ይህችኛው አዲስ አበባ በዜጎቿ የመተማመን ስሜትና የጋራ ኃላፊነት ላይ ሐሳቧን ጥላለች። አቶ ኢያሱ በግዴ ደግሞ መተማመኗን ከፍ ካደረጉላት ልጆቿ መካከል ቀን ይሰራል፣ ምሽቱን ይጠብቃታል። እኔ ስራዬን ወደዋለሁ። ስራዬን ወድጄ ነው የምሰራው። ያኛውን ደግሞ በበለጠ ከዚህኛው በበለጠ ህዝብ ማገልገልን የመሰለ የሚያስደስት ነገር የለምና ሰዓቱ እስኪደርስ ጓጓለሁ። የሚገርም እዚህ ስራ እየሰራሁ ሰዓቱ እስኪደርስ ጓጓለሁ። በየቀኑ የሚወጣ ሰላም ሰራዊት አለ። የቀጠናው ተሳቢ እንደመሆነ መጠን ከዚህ ስራ ባሻገር ወጥቼ ነው ያንን የምንሰራውና ደስ ይላል ህዝብ ማገልገል። ሰዓቴ ደግሞ ደርሷል። አሁን ስምሪት የምወጣበት ያስደስታል። ህዝብን ማገልገል ከምንም በላይ ነው። ያው ብዙ ጊዜ ክፍያ ምናምን የሚባለው ነገር አይደለም። እኔ ከክፍያው ባሻገር ህዝብን አገልግለህ የተቸገረውን ነዋሪ ችግር ላይ ያሉትን አካባቢ ላይ ያለውን ነገር በበጎ ፍቃድ አገልግለህ የህዝብ ስሜት ማየት ቀላል አይደለም፣ ከባድ ነውና በቀላል ገልጾ አልችልም። እኔ የህዝብ ማገልገልን ከምንም በላይ ነው። አንተ ተከፍሎ ከምታገኘው በላይ ህዝብ ማገልገል፣ የህዝብ እርካታ ማየት፣ ከመንግስት ጎን ቆመህ ይሄንን ስራ መስራት ለኔ ቀላል ነገር አይደለምና እድል ነው የምለው። ህዝብ ማገልገል እድል ነው የምለው። ወይዘሮ ዘነበች አበሩም ቀኑን በልብስ ስፌት ስራ ታሳልፋለች። ምሽቱን ደግሞ በልበ ቀናነት በበጎ ፍቃድ የከተማዋን ሰላም ታስጠብቃለች። ታገለግል ከላይ ሲሰጥክ ማገልገል የምትባለው አክብር ከገባችክ ባገለገልከው ቁጥር ተከፋይ ነው የምትሆነው። በምድር ብቻ አይደለም የሚከፈል፣ የሰው ልጅ በሰማይም ዋጋ አለው። በጎነት ስትሰራ ብዙ መንገዶች ሂሳብ አላቸው። ያቺ ሂሳብ ዛሬ ላትከፈል ትችላለች ይመስልካል፣ ግን ወዲያውኑ መልስ ምት ያገኛል። ዋናው ልብህ ላይ የተሰጠ ስጦታ ነው። ሰው አሁን ቀን ስሰራው ለፍጭ ስለፈው እያለው እስከ ማታ እስከ ምሽቱ 4 ሰዓት ሴትም ብሆን እስከ 4 ሰዓት ደግሞ የሰላም ሰራዊቴ ላይ ወጥቼ ሰላም ሰራዊቱን አስከብሬ ሰፈሬን፣ መንደሬን፣ አካባቢ ከሌባ ከተለያዩ አጓጉል ሱሶች የተለያዩ ወንጀሎች እንዳይፈጸሙ ጠብቄ ስገባ ለኔ ደግሞ ቤቴ ላይ በረካ የሚሆነውን ስራ ደግሞ ፈጣሪ ያዘጋጅልኛል።
አዲስ አበባ ይሄ ህልሟ ነው፣ ወደ ላቀው ከተሜነት የሚወስዳት። ለዚህ ደግሞ እረፍት የላትም። 24/7 ትተጋለች። ዜጎቿም እሷን ይመስላሉ። ነገዋን ህልሟን ሲሰሩ ይውላሉ፣ ያመሻሉ። ኢንጂነር ታገሰ አዲስ አበባ ወደምትፈልገው ከፍታዋ ሊያደርሷት እንቅልፋተው ከሚያድሩት እንቁ ልጆቿ መካከል ነው። የኮሪደር ፕሮጀክት ትልቅ ኮሚትመንት ይፈልጋል። ምክንያቱም የሚሰራው 24/7 ነው። ሜጀርሊ በተለይ እንደዚህ ደግሞ በምህንድስናው ዘርፍ ስትሆን ያው ፉሊ ኢንጌጅ ማድረግ ይጠበቅባል ከ14 እስከ 16 ሰዓት ስራው ላይ እና ቀን ፀሐይ አለ፣ ማታ ላይ በጣም ከፍተኛ የሆነ ቅዝቃዜ አለ። አካባቢ አሁን ይሄ ፌስቱ የምንለው 1.3 ኪሎ ሜትር አካባቢ ነው። ዘሪሜኒንግ ላይኛው ያለው 1.2 ኪሎ ሜትር ነው። ይህንን ቦት ሳይድ በእግር መጓዝ ይጠበቃል። በእግር እየተጓዝክ ቀንም ማታም መስራት ይጠበቃል። ስለዚህ ትልቅ እንግዲህ ኮሚትመንት የሚፈልግ ስራ ነው። የለውጥ ሞተር የሚቀጣጠለው በራዕይ ብቻ አይደለም፣ በላብም ጭምር እንጂ። የ24/7 የሥራ ባህል የከተማዋን ገጽታ ብቻ ሳይሆን ይቻላል የሚለውን አስተሳሰብም እየገነባ ነው። ለዚች ከተማ በጣም ንጹህ የሆነ ውሃ ባይደው ንጹህ ውሃ እንዲኖራት ከሽታ የጸዳ ብቻም ሳይሆን መፍሰሱን ብቻ ሳይሆን ለኢሪጌሽን ፐርፐዝ የምንጠቀምበት ስፔሻሊ አሁን የጓሮ አትክልቶች ምናምን ወደ ዳውን ስትሪም ይተከላሉና እነዛም ይወቅሉት በዚህ ቆሻሻ ውሃ ነው። ያ በፊት የሚሄደው ከኢንዱስትሪ ውስጥ ዶሜስቲክ ዌስት ሄዶ አካባቢውን ያበላሸውን ነገር እታች ሄዶ ጭራሽ እንመገበው ነበርና ይህንን ውሃ ንጹህ አድርጎ ከተማዋ ንጹህ ውሃ ፕላስ ንጹህ ቬጅቴብል ኖራት ላይፍ ስታይላችን የተሻለ ሆኖ ሰው ወንዙን ወክ እያደረገ የወንዝ ድምጽ እየሰማ ከተማ ውስጥ እንዲኖር ጀስት እመኛለሁ። እዚህ ደግሞ ለነገው መሰረት እየጣለች ነው። ሙሉ ወጪውን በመሸፈን የህፃናትን አእምሮ ትመግባለች፣ እናትም ታርፋለች። ኤቢሲዲ ትላለ አይደለ? ሀሳብዬ ጋር ኤቢሲዲ አሁ አይደለ? እኔ ፍቅር ሀሳብዬ ጋር ለረጅም ጊዜ እስከ 11 ዓመት በፊት ስራ ቆሜ ነበር። ልጅ ለማሳደግ ስወልድ ስለማይመቸኝ እሱ ነው የሚንቀሳቀሰው፣ በግል ነው የሚሰራው። ካገኘ ካጣጣ። አሁን ደግሞ ይሄ እድል ሲመጣ እድሜ ላዳነች አቤቤ በቀበሌያችን ተመልምሎ ትንሹ ልጅ ፋሲካ ገባልን። ሁለቱ ደግሞ የመንግስት ነው የሚማሩት። በመንግስትም ተጠቃሚ ነኝ። በመጀመሪያ ደረጃ ተማሪዎች ልጆችም የ5ኛ ክፍልና የ1ኛ ክፍል ተማሪ ልጅ አለ። እነሱም የመንግስት ተጠቃሚ ናቸው። ቁርስ ይበላሉ፣ ምሳ ይበላሉ፣ ዩኒፎርም አላቸው፣ ደብተር አላቸው። እኛ ደስተኛ ነን። ይህስ ደግሞ እዚህ ማቆያ ሳስገባው ጭራሽ ስራ አልሰራም ነበረ። በሰፈር ውስጥም በህብረተሰብ ተሳትፎ ውስጥ ብር በመሰብሰብ እድል ተመቻቸልን። የብሎክ ሰብሳቢ ነበረ። በዛ ላይ አሁን ስራ እየሰራን ብር እየተቀበልን እሱም ስራ ተከፈተልን። ጧት እንገባለን። እዚህ ልጁን አስገብቼ ወደ ስራ ይገባለሁ። 11 ሰዓት ነው የምወጣው። ልጅ አለች ታውጣልኛለች፣ ገባ ከዚህ ታውጣልኛለች። ተመስገን ራሳችንን ቀይረናል። ይሄ ነገር አይፈጠርልን ነው አንሰራም። አሁንም ቤት ነው የምንቀመጠው። ኑሯችን የተጎሳቆለ ነው የሚሆነው። አሁን ግን እሱ ተይዟል። ልጄ እኔ ወጥቼ እገባለሁ። ከህብረተሰብ ጋር ግንኙነት አለኝ። የተወሰነ ብር አስቀምጣለሁ፣ ቁብ ጥላለሁ፣ ራሴ እቀየራለሁ። ተቀየረ ያለውም ክብር ምስጋና። በዚህ ደስተኛ ነኝ። አመሰግናለሁ። የ5 ልጆች እናት ነኝ። አሁን እድሜና ጤና ይስጣቸው። ያው አዳነች አቤቤ ለልጆቻችን ቦታ አመቻችታልኝ ለደሃ ለተቸገረ ሰው የተቸገረ ሴት ሰርታ እንድትለወጥ ብላ ቦታ ሰርታ ያዘጋጅታልን። እነሱ አስገቡልን።
ልጅ ይዞ በዚህ ኑሮ ውድነት በጣም ከባድ ነበር። አሁን አልሐምዱሊላህ ያው እንደማንም ሰው ልብስና ጥቤ ቀይሬ ያለውን አሳምሬ እንደማንም ሰው ወጥቼ ሰርቼ ገባለሁ። ምን ላይ ሰጪ የሚባለውን ክብካቤ እያገኙ እንዲያድጉ የምናደርግበት ማዕከላችን ነው። ይህ ማዕከል ከልጆች እድገት ደግሞ በዘለለ የእናቶችን ኢኮኖሚያዊ ማህበራዊ ተጠቃሚነት የምናረጋግጥበት ይሄንን ስል እዚህ ማዕከል ላይ አገልግሎት የሚያገኙ ሴቶቻችን በዝቅተኛ የኑሮ ደረጃ ውስጥ ያሉ ጎዳና ለመውጣት በዝግጅት ላይ ያሉ ምናልባትም ልጅ በመውለዳቸው ምክንያት በፊት ይሰሩ የነበሩትን ስራ ማስቀጠል ያልቻሉ ልጆቻቸውን እኛ ማዕከሉ ላይ አገልግሎቱን እየሰጠን እነሱ ደግሞ መንግስት ባመቻቸው የተለያዩ ተደራጅተው ብድር ወስደው የሴቶች ተጠቃሚነት ላይ በሚሰሩ ፕሮግራሞች ላይ እንዲሳተፉ አስተሳስረን የነገ የእናትየውንም የልጆቹንም ህይወት የምንቀይርበት ሁለተኛው ለሴቶች ተጠቃሚነት ጉልህ ድርሻ ያለው ማዕከል ነው። አዲስ አበባ ብልህ ነች። በዛሬውም በነገውም ግንባቷ የትላንቱ ባለውለታዎቿን አልጣለችም። እንክብካቤዋን እየሰጠች ነው። ምግባችንም ከዚህ ነው የምንመገበው። ቤታችንም እዚህ ነው፣ መመገቢያችንም እዚህ ነው። አሁን ወስጄ ነው የማበላው። መመገብ ስለማይችል እጁም አይሰራም እግሩም አይሰራም፣ እኔ ነኝ የምመግበው። ይኸው ሰፈራችንም ደስ ይላል፣ ቤቱም ደስ ይላል። ይኸው ይዤ መጥቻለሁ ስንታየው ምሳችንን። በጣም በቤት ክራይ ተንከራተን ነበር። በጣም እሱ እንደዚህ ታሙ ጸበል ስወስድ የቤት ክራዩን በጣም አልቻልንም ነበር። አሁን እግዚአብሔር የተመሰገነ። አስቤው አላቅም እውነት አስቤ አላቅም። እድሜ ይስጥልን ነው የምንለው። ስንት ዓመት ነው ያገለገለው ባለቤቴ እና የትም ነበር የወደቀ። ይኸው በመጨረሻ ሰዓት እሱም እንደዚህ በሆነበት ሰዓት ይሄን ማግኘታችን በጣም እድለኞች ነን። አዲስ አበባ ዜጎችን ዝቅ ብላ ታያለች የሚባለው እንዲሁ አይደለም። የተጎሳቆሉ ቤቶችን እንደ አዲስ እየቆረቆረች ነው። ያዘመመውን አፍርሳ አዲስ እያደረገች እንደ 15 ዓመት ማፍሰስ ከጀመረ ማለት ነው። አንዱ ጋር ስንጠግነው አንዱ ጋር ያፈሳል፣ አንዱ ጋር ስንጠግነው አንዱ ጋር ያፈሳል። በጣም ተማረን ነበር። ዝናብ በቃ ዝናብ ጎርፍ ሁሉ ነው የሚገባው። በቃ ዝናብ እንዳይመጣ ሁሉ እስከምንጸልይ ደረስን። ተማረን ማለት ነው። እንደኔሽ ደስታን ስታዩ ፊታቸው ላይ ስታዩ ዋለን ስትመለከተ ደስታውን ስታዩ በቃ ይሄ ጸጋ አይጓደልባችሁ ነው። ሁሉ ነገር የኔ ታደሰ እውነት ነው። መንፈስ አይን እኮ ነው ሁሉ ነገር የሚያደርገው። የጋራ ቤታቸውን ያደሱት ከተማቸውን አንዱ ለአንዱ ከሌለ ማን አለ? እኛም ቤታችን እንደታደሰ ነው የምንቆጥረው። በልባችን ደስ ብሎናል። እንኳን ደስ አለሽ። እድሜና ጤና ይስጥልን። እኛ በጎ ፍቃድ ማለት አንዴ ከጀመርኩ ሱሳለሁ፣ እንደ ሱስ ቁጠረው። እኔ ጉልበት ስላለኝ የትኛውም ስራ ሰርቼ ስራ መኖር እችላለሁ። ግን ይህንን ጉልበት ስራ ሰርቶ የማይኖሩት አሉ። ለእነሱ ስራ ስትሰራ ሊና እርካታ ነው የምታገኘው። የአዲስ አበባ እውነተኛው ሙቀት የሚመነጨው ከዜጎቿ የጋራ ልብ ነው። ከተማዋ በጎ ልብ አላት። ዜጎቿ ደግሞ መኖሪያቸውን ያደረጉት በዚሁ በጎ ልብ ውስጥ ነው። በቃ መግለጽ አልችልም። ማመን ያቀተኝ ለካ እግዚአብሔር አለን ያልኩት። በቃ ከኛ ነው እንጂ ችግሩ ለእግዚአብሔር የሚሳነው የለም ብዬ በጣም ነው ያመሰገንኩት። በእውነት ነው የምልህ። በቃ ምንም ነገር ይለወጣል ሰው ካልሞተ። እድሜና ጤና ይስጠን ብዙ እናያለን ብዬ በቃ በእውነት ነው የምልህ። ደስታዬ እጥፍ ድርብ ነው። ይሄ ደግሞ አዲስ አበባን ሙሉ ለማድረግ የተቀየሰው መንገድ ነው። ኑሮን ለማቅለል ችምችም ባሉ የከተማዋ መንደሮች ከአትክልት አንስቶ እስከ እንስሳት ተዋጽኦ ተመርተው ነዋሪው
ትኩስ ምርት ይጠቀም ይዟል። በቀን 2 ገብተን እንሰበስባለን። እነሱ መጣያ ቦታ አይቸገሩም፣ እንቁላሎቹም አይሰበሩም ማለት ነው። ተጠቃሚ ነው የምንሰጠው እኛ። ሰው እየመጣ ይወስዳል። ሁሉም 24 ኮንዶሚኒየም በሙሉ እኔ ጋር ነው። ልማት ሲባል በአንድ አቅጣጫ ብቻ ነው ከዚህ በፊት ሲያይ የነበረው። አሁን ያ ነገር ተቃርፎ ይቻላል የሚል መንፈስ ያመጣንበት ሁኔታ አለ። ልማት ሲባል ሁለገብ ልማት ነው አሁን እየደረግን ያለ ነው። አንደኛ ሰው ፍሬሽ ነገር ከጓሮ ነው መብላት ያለበት። ፍሬሽ ነገር ከአካባቢ ነው ማግኘት ያለበት። እንቁላልም ሲፈልግ እንቁላሉ ከአካባቢው፣ ወተትም ሲፈልግ ከአካባቢው፣ እንዲሁም ደግሞ የስጋ ንክ ነገራቶች የሚፈልግ ከሆነ አካባቢው የሚያገኝ ከሆነ ልማታችን ሁለገብ ይሆንና ሁላችንም ደግሞ ተጠቃሚ እንሆናለን በሚል በዛ ልክ ነው እየሄደ ያለ። ዓለም መጥቃለች፣ በቴክኖሎጂው ተተኩሳለች። የዓለም አንድ አካል የሆነችው ኢትዮጵያም ወደዚሁ ወደማይቀረው ዲጂታል ሕይወት ገብታለች። መዲናዋ አዲስ አበባም ትንፋሿ ሁሉ የልብ ምቷ ሁሉ ዲጂታል ሆኗል። እንኳን ደህና ቆየሽ። መንጃ ፈቃድ ለማደስ አመሰግናለሁ። በንግድ ባንክ ነው። በጣም ቆንጆ ነው ቴክኖሎጂ። ኤቭሪቲንግ በሲስተም ነው። ይሄ ሃርድ ፕሪንት ነው ራሱ የመንጃ ፈቃዳችን። እሱንም ኦልሞስት 5 ደቂቃ በማይሞላ ውስጥ ነው ፕሪንት ተደርጎ የተሰጠኝ። በጣም ቀልጣፋና ደስ የሚል አገልግሎት ነው። እንደ አጠቃላይ እኔ ደስተኛ ሆኜ ነው በጣም እዚህ ተቋም በመስራቴም በጣም ደስተኛ ነኝ። ጽድት ያለ ቢሮ ላይ ነው የገባሁት። አሁን ይሄ የአዲስ መሶብ በመመስረቱ ከወረፋም ከተለያዩ እንግልትም የታደገበት ሁኔታ አለ በተቻለ መጠን ማለት ነው። ደግሞም አዲስ አበባ እንደ አዲስ አበባ ያው የዲፕሎማቲክ ማህበረሰብ ያሉባት የውጭ ዜጎችም ያሉባት አሁን ለነዚህ ሰርቪሱ የተሳለጠ ከማድረግ አኳያ የተሻለ አገልግሎት አግኝተው ሊሄዱ የሚችሉበት ሁኔታ የከተማ አስተዳደሩ እየሰራ ያለው ስራ ጥሩ ነገር አለው። አዲስ አበባ ከዚህም በላይ ነች። ኤቭሪቲንግ ዲጂታላይዝ ነው። እንደዚህ ተገልጋዩ ረክቶ ሲሄድ ማየቴ በጣም ደስተኛ ነኝ እኔ። ከተማዋ ከትላንቱ የበለጠ ሕያውና ተስፋ ያላት ሆና ትታያለች። በጋራ ስራና ጥረት ለዜጎቿ ምቾትን አጎናጽፋ የአፍሪካ የብልጽግና ተምሳሌትነትን ደርባ ዓለም አቀፋዊነቷን አጠናክራለች። ለዜጎቿ ስትመች የዲፕሎማቲክ ከተማነቷ ተገልጦ ታይቷል። እንግዲህ ኢትዮጵያ የአፍሪካ ካፒታል ነች። አዲስ አበባም የአፍሪካ ካፒታል ነች። ከዛም ባለፈ ደግሞ የሶስተኛው ትልቋ የዲፕሎማቲክ ሀብ ነች። ግን ደግሞ ያን ሚናዋን የሚመጥን የከተማ ገጽታ አልነበረም፣ ያከታተም ሁኔታ አልነበረንም። አንዳንዶቹ አካባቢዎችን በምንሄድበት ጊዜ በብዛት ኤምባሲዎች ተሰባስበው የሚኖሩበት አካባቢ ግን ደግሞ ያንን የሚመጥን መሰረተ ልማት የሌለበት የከተማ ገጽታ የሌለበት አንዱም ኩራታችንን የተነጠቅንበት ሁኔታ ነበር የነበረው። ያንን ኩራታችንን የመለስንበት ዓለም በሙሉ ወደኛ እንዲያይ ማድረግ የቻልንበት ከዛም ባለፈ ደግሞ የዲፕሎማሲ ማዕከልነታችንም ጭምር የሚመጥን ከተማ መገንባት የሚያስችል መንገድ የጀመርንበት ነው። ይህን አስፈተን መቀጠል ለቻል ያን ዲፕሎማሲ ማዕከልነታችንን የሚመጥን ከተማ ይኖረናል ብለን ነው የምናስበው። የታደለች ከተማ ናት። የአፍሪካ ዋና ከተማም ናት። የኢትዮጵያ ዋና ከተማ ናት።
በዓለም ላይ ምናልባት በርካታ ኤምባሲዎች ካሉባቸው ከተማዎች መካከል ከኒውዮርክ ጄኔቭ ጋር በተመሳሳይ በርካታ ኤምባሲዎች አገር አላቸው። የአፍሪካ ኢኮኖሚ ኮሚሽንም እዚሁ ጽህፈት ቤት አለው። ይሄ ለከተማው ከከተማውም አልፎ ለሀገሪቱ ለኢትዮጵያ ማለት ነው በቱሪዝም በኢንቨስትመንት በመሳብ ቴክኖሎጂ ዝውውር እና በአጠቃላይ ለሀገሪቷ የኢኮኖሚ እድገት ያለው አስተዋጽኦ በጣም ከፍተኛ ነው። በእርግጥ ይህን የአፍሪካን አንድነት ድርጅት እዚህ መኖር ከአፍሪካ አንድነት ድርጅት ምስረታ ጀምሮ አሁን አፍሪካ ህብረት እዚህ መኖርን በተመለከተ አንዳንድ ወደ ኋላ መለስ ብለን የምናስታውሳቸው ነገሮች አሉ። ከዚህ ቀደም አንድ ሰሞን አንድ ዘመን የአፍሪካ አንድነት ድርጅት ወይም የአፍሪካ ህብረት ከዚህ እንዲነሳ አንድ አፍሪካዊ መሪ አሁን በህይወት የሉም ከፍተኛ ቅስቀሳ ሲያደርጉ ነበር። ይሄ እንዲሳካላቸው ደግሞ በርካታ የአፍሪካ ሀገሮችን ሲያባብሉ ነበር። እጅ ማንሻም ጭምር ይሰጡ ነበር። ለዚህ አንዱ ምክንያት ያቀርቡ የነበረው አዲስ አበባ ከተማ ለአፍሪካ መሪዎች መስተንግዶ የሚሆን ቁመና የላትም። አዲስ አበባ ከተማ በዛ ደረጃ አይደለችም ያለችው። ሆቴሎቿ፣ አገልግሎቶቿ፣ ሱቆቿ በአጠቃላይ የከተማው ቁመና የአፍሪካን መሪዎች የመሳብና የማስተናገድ አቅም የለም የሚል ከፍተኛ ቅስቀሳ ሲያደርጉ እንደነበር እናስታውሳለን። አዲስ አበባ እንደ ስሟ አበባ ለመሆን በያዘችው የትንሣኤ ጉዞ ልቧ በአዲስ ዜማ እየመታ ነው። ከተማዋ ለነዋሪዎቿ ምቹ የአፍሪካ ብልጽግና ተምሳሌት ለመሆን የምታደርገው ጥረት በጠንካራ የሰላም መሰረት ላይ በቆመ የ24/7 የልማት ሥራ በሰው ተኮር እንክብካቤና በደመቀ የማህበረሰብ ተሳትፎ አማካኝነት እውን ሲሆን በዜጎች ሕይወት ውስጥ አልፎ የከተማዋን የዲፕሎማቲክ መቀመጫነት በማረጋገጥ ነው። የተቀሰቀሰው የኮሪደር ልማት አብዮት አዲስ አበባን ወደ አዲስ ሕይወት እየወሰደ ነው። አሁን ግን ዛሬ ያም እንዳለ ሆኖ ከተማዋን ይዘን አዲስ አበባ የአፍሪካ አይደለም የዓለም ዋና ከተማ ኒውዮርክን እየመሰለች ነው። ትልቅ ከተማ ናት። ማንኛውንም ዓለም አቀፍ ስብሰባ ማስተናገድ እንደምትችል ያው በተግባር እያየን ነው። የተመቻቸ ሁኔታ ነው ያለው። የኮሪደር ልማቱ ያመጣው ትሩፋት በጣም ትልቅ ነው። የገጽታ ግንባታው ትልቅ ነው የሚለውን ነገር እንግዲህ በአጭሩ ማንሳት ይቻላል ማለት ነው። በዓለም አቀፍ ደረጃ በርካታ ከተሞችን አይቻለሁ። የከተማ አሰራሯ በአሁኑ ሰዓት እየተገነባች ያለችበት ሁኔታ ዓለም አቀፍ ስታንዳርድን የጠበቀ ነው። መንገዶቿም፣ ህንፃዎቿም፣ የአገልግሎት መስመሮች በአጠቃላይ መብራቶቹንም ብንወስድ ያን ይመጥናሉ። ስለዚህ ቅድምም እንዳነሳ ነው ለሀገር ልማት በተለይ ቱሪስትን ለመሳብ ከፍተኛ አስተዋጽኦ አለው። ዓለም አቀፍ ኮንፈረንሶችን በማስተናገድም ረገድ ዘንድሮ አይተናል። በርካታ ዓለም አቀፍ ኮንፈረንሶች እዚህ ከተማ ውስጥ ተካሂዷል። በዚህ ከዚህ በበለጠ ሁኔታ ዓለም አቀፍ ስብሰባዎችን፣ ኤግዚቢሽኖችን፣ ሲምፖዚየሞችን ከተማ የማዘጋጀት አቅም አላት። And I'm happy to be here, especially also at this time of the night because እዚህ በጣም ደስተኛ ነኝ፣ በተለይ በምሽቱ ሰዓት። ምክንያቱም አሁን የደህንነት ስሜት ነው እየተሰማኝ ያለው። ፈጽሞ ደህንነቷ የተጠበቀች ከተማ ነች። እናም ወድጃታለሁ። ደህንነቷ አስተማማኝ ስለሆነ እኔም ሳይክል ገዝቼ በዚህ ምሽት እየነዳሁ ነው ያገኘኸኝ። የሳይክል መንገዱም በጣም ጥሩና ምቾትን የሚሰጥ ነው። ሌሎች ከተሞችንም የማየት ዕድል አጋጥሞኛል። አዲስ አበባን ከነዚህ ከተሞች ጋር ሳነጻጽራት ሰላማዊና ደህንነቷ የተጠበቀ ከተማ ነች። In comparison, Addis is a very safe and secure city and I feel very good here. Amasekenalo.
መንገዶቻችሁ በጣም ሰፊ ናቸው፣ የእግረኛ መንገዶቻችሁ በጣም ምቹ ናቸው፣ በጣም ከተማዋን ግልጥ አድርጎ ውበቷን ያሳየ ነው የሚል ነው አንዱ የሚገልጹት። ሌላው እንግዲህ ለአፍሪካ ከተሞች ሞዴል ነን በምንበት ጊዜ እንግዲህ አፍሪካ ሌሎቹ ያደጉት ሀገራት ጨለማው ኮንቲኔንት ነው የሚሉት። ጨለማው ኮንቲኔንት የሚሉበት ምክንያት እንግዲህ ከአውሮፕላን ላይ ሆነ ወይ በሳተላይት የምታይበት ጊዜ ጨለማ ስለሆነ ነው። አሁን አዲስ አበባ እንደ ድሮ አይደለም። በአውሮፕላን መታ አዲስ አበባ ልታርፍ ስትል ብርሃን የሞላበት ከተማ ሆኖ ነው የምታየው። እሱም አንዱ በጣም ጎብኚዎቻችንን የሚያስገርም የበለጠ መገረምን የፈጠረባቸው አይነት ሁኔታ ነው ያለው። ሜቲኩለስ ሆነን የከተሞቻችንን ገጽታ መቀየር እንደምንችል ጭምር አይተው በጣም በመገረም በመደነቅ እንዴት አድርጋችሁ ነው የሰራችሁት? ማን ነው የሰራላችሁ? ይህን ሁሉ ገንዘብ ከየት አገኛችሁ ብሎ የሚጠይቁበት አይነት ሁኔታ ነው ያለው። እኛም እንግዲህ መልሳችን እኛንን ከተማችንን መልሰን እየፈጠርናት ያለ ነው። በራሳችን ልጆች በራሳችን አቅም ራሳችንን እየሰራን ያለ ነው የሚለውንም ጭምር እየነገር ሌሎች የአፍሪካውያን ወንድሞቻችንም ጭምር ምሳሌ መሆን እንቻልንበት መነቃቃት የፈጠርንበት አይነት ሁኔታ ነው ያለውና የከተማ ሬቮሉሽን በሚያመጣ መንገድ ነው እየሰራን ያለነው ስራና ይሄም ሌሎች አፍሪካ ከተሞች ደግሞ ይህን ሁሉ ለመድገም እንዲነሳሱ ምቹ ሁኔታ ነው የፈጠረ ነው። ጊዜ ዑደት ነው በራሷ አሸብርቆ የሚቀጥል። አዲስ አበባም በመሪዎቿና በነዋሪዎቿ የጋራ ጥረት ከትላንቱ የበለጠ ሕያውና ተስፋ ያላት ሆና ትታያለች። ዓለም አቀፍ ገጽታዎቿም አብረው እያበቡ የዲፕሎማቲክ ከተማነት